ሊዲያ ራሴን እያዞረኝ ነው። ሊዲያ ሊዲያ አንቺ ሊዲያ አንቺ ልጅ ነክ እንዳትነካ ይልቀቀኝ። ምንድነው ያልሽው? አብጁ እንዴ ምን እያደረክ? አንተ ምንም አያገባም። ይኸውልህ ቆይ እኔ ምን አደረግኩና ነው የምትመታኝ? ይኸውልሽ በጥፊ ሳልደግምሽ ከዚህ ሰፈር ጥፊ። እሺ አሁን ስልኬን አምጣው። አይ ጥፊ ከዚህ በቃ ሂጂ። ምንድነው የምትፈልጊው? ሂጂ። እንዴ ምን ፈልገሽ ነው? ምን እያደረክ ነው? ለምን ና እርግጠኛ ነሽ ነው ቤዛ? ሊዲያ ትመለስ የድራማው ድምቀት ናት እምትል እስኪ ለሊዲያ ያዘናችሁ ለሊዲያ በቃ የናፈቀቻችሁ እንደኔ ማለት ነው። እኔ በጣም ነው የናፈቀች ሊዲያ። እንግዲህ የውሸት ጫካ ውስጥ ተጥላለች ተብሎ ተወርቷል ማለት ነው። ይሄ የሷ አይደለም። እሷ ያለችበት አሁንም አልታወቀም። ነገር ግን ልጁ እስካሁን ምንም ጉዳት አላደረሰባትም። ተመልሳ ትመጣለች። ያው ትንሽ ልትቆይ እንጂ ልጁ አሁን ሁሉም ቤት ውስጥ ያሉት በሙሉ ሲያፋጥጡት ይናገራል ማለት ነው። እኔ ጋ ናት ይላል። ግን ለጊዜው ድርቅ ይላል እሱ እኔ አላየሁም ነው የሚለው። እንትና ነቅታበታል፣ ሊሊ ነቅታበታል ልጁን። ነገር ግን አሁንም ችላ ብሏል ዴቭ ማለት ነው። ልጁን ምንም ሊጠረጥረው አልቻለም። ነገር ግን ሊሊና አደይ ጠርጥረውታል እሱን ማለት ነው። እና አንተ ጋናት ሊዱ የነ ያለችው አሁንም ማንጣት አለብህ፣ የትና ያረካት ያለችው እያሉት እየጠየቁት እያለው ዴቭ ደግሞ መጣና አንተ ጋናት አይደለችም ብሎ በሰገጤ አነጋገር ጠየቀው። እኔ ጋር አይደለችም አለ። ዝም አለ ማለት ነው። አሁንም እያሰበ ነው። ዝም ብሏል። ሄዶ እንግዲህ ሐኪም ቤት ልጅቷን ያዋታል። ነገር ግን የእሷ አይደለም ወይንም ደግሞ ሊዲያ አይደለችም። ከዛም በኋላ ተመልሰው ነው እንግዲህ ልጁን ናኦልን የሚያፋጥጡት ማለት ነው። አንተነ ከዛም በኋላ ከማፋጠጣቸው በፊት ልጁ ቀጥታ ከነሱ ይደበቅና ሲሄድ ዳይመንድና ኪንጎ ይከተሉታል ማለት ነው። ልጁን በሚከተሉት ጊዜ እሱ ያው እነሱ እንደሚከተሉት ያይና እሱ ተሰርቆ አሁንም ተደብቆ ከነሱ ያመልጥና ተደብቆ ወደ ሊዲያ ይሄዳል ማለት ነው። እዛ ሁሉንም ቤተሰቦችሽ፣ ጓደኞችሽ፣ ወንድምሽ ቤቱን በአንድ እግሩ አቁሞታል፣ እየፈለገች ነው። ስለዚህ አሁን አንቺ እምትይወት ያለሽ ብሎ የሆነ ማስፈራሪያ ይሰጣትና ተመልሳ ትመጣለች ማለት ነው። በነገራችን በጣም ነው ናፈቀችን። ለድራማው ድምቀት እሷ ናት ማለት ነው። ማለቴ በዘፈኗ በምታዝናናው ነገር በምጨፍረው ነገር ያው ትንሽ አለባበሷ ትንሽ ወጣ ያለ ቢሆንም ነገር ግን ለድራማው ድምቀት እሷ ናት ማለት ነው። እንግዲህ ልጁ አሁንም ምንም የተነቃበት ነገር የለም። እንዳልኳችሁ ሊሊ ብቻ ናት፣ ሊሊና አደይ ብቻ ናት። ያው ለነሱ ስራ አልፈልግላችሁ፣ ለምን አትቀየሩም? በአንዴ ትቀየራላችሁ። መኪና፣ ቤት፣ ሁሉ ነገር ለእናንተ ዝግጁ ነው፣ ይቀየርላችኋል ህይወታችሁ እያለ እንግዲህ እያታለለ ልክ ያፌት እንደሚያደርገው ማለት ነው። ያፌት ሴቶቹን ጠልፎ አታሎ ወደ ሴተኛ ዳሪነት ይቀይራቸዋል። በእንትን አጅቦ ማለት ነው እንግዲህ እና እንደዚህ እያደረገ አሁንም ይሄ ልጅ ከኋላው ብዙ አሉ ማለት ነው። ናኦል ይህንን ስራ ብቻውን ሊሰራው አይችልም። ስለዚህ ከኋላ ብዙ ሰዎች አሉ ማለት ነው፣ የሱ ረዳት የሆኑ እሱን እየላኩ ሴቶችን እያታለለ ትለወጣላችሁ። ለምንድን ነው ኩሽና የምትሰሩት? ኩሽና እስከ መቼ ድረስ ነው እንደዚህ ሰርታችሁ የሚያልፍላችሁ? ስለዚህ አሁንም እኔ እለውጣችኋለሁ እያለ እያታለለ ይወስዳታል።
እና ውድ ቤተሰቦች እንግዲህ ያው ያለውን ነገር ትንሽ ትንሽ ነግሬያችኋለሁ። ሁሉንም መናገር አልችልም ማለት ነው። ማለት ያው ድራማው ሲለቀቅ ስለምታዩት እኔ የተወሰነ ልንገራችሁ ብዬ ነው። ሊዲያ አለች፣ በፍጹም እሷ አይደለችም ጫካ ውስጥ የተገኘችው ለማለት ያክል ነው ማለት ነው። እንግዲህ ኪንጎና ዳይመንድ ሁል ጊዜ ያው ሰው ሲያው እንደሮጡ ነው ማለት ያው ከሰዎች ጭር ባለ ቦታ ስልኮቻቸውን ስለሚሰርቋቸውና ሌላም ነገር ስለሚያደርጉ ስለሚሰርቁ ሰዎች ሲመጡ ይሮጣሉ ማለት ነው። ሁልጊዜ እንደሮጡ እነሱ ሲሮጡ ኤላ አብሯቸው ስለነበረ እነሱ ሲሮጡ እሱም ሮጠ። ልቡ ድክም ማለች ማለት ነው። የዛን ጊዜ በጣም ነው የሳኩት። እነሱ ሲሮጡ እሱም ወሮጡ። ምንድነው አረ ምንድነው ብሎ እንኳን ወደ ኋላው ዞር ብሎ አላየም ማለት ነው። እንግዲህ ቤዛ ልትሄድ ቆጣጥራ ነበረ። ሄዳ ተደብቃ ልታስፈራራ ፈልጋ ነበርና ኦልን፣ ነገር ግን እሱ ነቃባት። ወደ ልከጅ ነው ልብስሽን ቆጣጥራሽ መተጆ አርፈሽ አትቀመጭም መሞት አማረሽ እንደ ሲላት፣ አረ እኔ ምንም ወዴትም አልሄድም፣ ልብሴን እያጣጠፍኩና ላስቀምጥ ፈልጌ ነው፣ ክበቴ ላስቀምጥ ነው ያለችው። እንግዲህ እሷ ግን በነገራችን ልጠፋ ነበረ። ባርኮት ይመጣል። ባርኮት እንግዲህ ሁሉንም ይሸነግላቸዋል። ተቀድሞም ልጁ ደስ አላለውም ነበረ ቤት መቀመጡ። አሁንም ይሄ ሁሉ ነገር የፍቅር ሴራ ነው ማለት ነው። ፍቅር ባታመጣውና ፍቅር ፊት ባሰጠው ይሄን ሁሉ ነገር አያደርግም ነበረ። የዋህ ስለሆነች እሷን መጀመሪያ ወሰዳት። እሷ ግን ያለችው አደይና ሊሊን አጥፋልኝ ነበር ያለችው። ይህን ጭካኔ ማለት ነው። ነገር ግን እነሱ አልተገኙም። እነሱ ሲጠጋቸው በጥፊ በተለይ ሊሊ ስንት ጊዜ ወደ 3 ጊዜ ነው በጥፊ የላከከችበት ማለት ነው። ፍቅር ደግሞ አንዳንድ ጊዜ የበላይነት ይሰማኛል ብሎ ላሰበ ሰው እሱም ደግሞ የበላይ አለው ማለት ነው። እና ፍቅር ስታተራምሳቸው ነበረ፣ ማንንም አትፈራም ነበረ። ነገር ግን እሱ እንዴት እንደደነገጠች እንዴት እንደፈራች እኔ ነኝ የማውቀው ማለት ነው። እና የያሽውን ፋይል በሙሉ አንቺ ስልክሽም ላይ አጥፊ፣ እናም ደግሞ የሚያወሩን አንጭ ስላት ኮሽታ ይልባት፣ እኔ ምንም የለኝም ይሄ ብቻ ነው ያለኝ ብላ የሚያወሩ መለሰችለት ማለት ነው። በጣም ነበር የፈራችው እንትኑን ጭብየውን ይዞ ሲጠጋት ማለት ነው። ምን ልታረግ ነው? ይሄ ነው በቃ አለበተዛ ባዴ ላይ ቀልዳለሁ ብላ እንደዛ በቃ እኔ አቧራ ነኝ፣ እኔ እንዲህ ነኝ፣ የማታደርጋት ነገር የለም ነበረ። ነገር ግን ያው የበላይ ነኝ ማለት ወደታች አንድ ከጊዜ ሂደት በኋላ ወደታች መውረድ አይቀረው። ምንም ከበርቴ ቢሆን ቢሞላው ቢተርፈው አንድ ጊዜ ከመውደቅ ደግሞ አይቀርም ማለት ነው። እና እንግዲህ ፍቅር በጣም ነው የፈራችው። እሷ አንጥታ እሷው በነገራችን ያው ሊዲያ በጣም ናፍቀናለች። እኔ በጣም ነው የናፈቀችኝ። እናንተም እንደኔ ከናፈቃቻችሁ ትመለስ በሉ፣ ትመለሳለች። በነገራችን ድራማ ነው ታዲያ ያዘናችሁም ትኖራላችሁ፣ በጣምም ደግሞ በቃ ያለቀሳችሁም ትኖራላችሁ። ጫካ ውስጥ ተጥላለች ስትባሉ ማለት ነው። ነገር ግን ድራማ ነው። ያው ድራማ ስለሆነ እንደ ድራማ ደግሞ በጣም ታሳዝናለች። የዋህናት ማለት ያው ትጨፍር፣ ያው ትንሽ ወጣ ያለ ነገር አለባበሷ ነው እንጂ ሊዲያ በጣም ጥሩ ልጅ ናት። ማለት የምታስቅ ናት፣ የዋህ ናት።